በመጨረሻው ዘመን ላይ ከፋርስ ወይንም ከኢራን ጋር ተባብሮ በእስራኤል ላይ የሚዘምቱ ሀገሮች አንዷ ቱርክ ናት። ስትራቴጂውን ስትመለከቱ ወይንም ደግሞ ሎኬሽናቸውን ስትመለከቱ ኢራንም ቱርክም በጣም እስራኤልን ለመውረር በሚመች ሁኔታ ላይ አብረው እንደተቀመጡ ትመለከታላችሁ። ስለዚህ ቱርክ በመጨረሻው ሰዓት ወደ ኢራን ወገን እንደምትሄድ ትንቢቱ ያሳያል። አሁን ያለው አርማጌዶን ነው ወይ? ገና ነው። አርማጌዶን ገና ነው። ነገር ግን አሁን እያቀራራ ያለውን ተመልከቱ። እስራኤል የእግዚአብሔር ማፕ ናት ብያችኋለሁ። ካርታ ናት፣ ካላንደር ናት እና እስራኤል ላይ እየከበበ ያለውን ተመልከቱ። ጭፍራ ኢየሩሳሌም አሜሪካን እንኳን የማታዋጣት ዘመን ይመጣል። በደንብ ስሙኝ። አሜሪካ እንኳን የማታዋጣት ዘመን ይመጣል ወገኖች። ለእስራኤል ተስፋዋ እግዚአብሔር ብቻ ነው። ሩሲያና ቻይና ኢራንን ደግፈው ቢገቡ ምንድን ነው የሚሆነው የሚል ጥያቄ ደግሞ ይነሳል። ስለዚህ አሁን እነዚህ ሩሲያና ቻይና ኢራን አብረው መግባት ቢጀምሩ ሶስተኛ የዓለም ጦርነትን ሊያስነሳ ይችላል። ግን አርማጌዶን አይደለም። ገና ሎካል የሆነ ጦርነቶችን ሊያስነሳ ይችላል። ሚድል ኢስትን ያካተተ አሁን እንግሊዝም የገባችበት ሌሎችም ሀገሮች ሊገቡበት ይችላሉ። ሩሲያ መጽሐፍ ቅዱስ እንደሚገልጣት ጎግ ናት። ሩሲያ ከኢራን ጋር ወታደራዊ ስምምነት አላት። ሩሲያ ከገባች አሜሪካና አውሮፓ ወይንም ደግሞ ኔቶ በቀጥታ ይገባል። ኔቶ ደግሞ ሌላ ይሿል። ይሄ ደግሞ በሕዝቅኤል 38 እና 39 ላይ ያለውን ታላቁን ጦርነት ሊከፍተው ይችላል ወይም ትዕይንቱን ሊፈጥረው ይችላል። ቻይና በኢኮኖሚ በቴክኖሎጂ ኢራንን የምትደግፍ ናት ቆይቷል። ምክንያቱም ከአሜሪካ ጋር ካላት የተካበደ ችግር የተነሳ። ስለዚህ ቻይና ከገባች ጦርነቱ ወዴት ይሄዳል ማለት ነው? ጦርነቱ ወደ ፓሲፊክ ይሄዳል ማለት ነው። ከሚድል ኢስት ወደ ፓሲፊክ ይሄዳል። በዛ ውስጥ ማማ አለው፣ እነ ጃፓን አለው፣ እነ ታይዋን አለው። ጦርነቱ ወደዛኛው ወደ ሩቅ ምስራቅ ይሄዳል ማለት ነው እና በመጨረሻው ዘመን መልካሙ ኃይል ክፉውን ኃይል ያሸንፋል ብሎ ያምናሉ። ሰላም ውድ የእውነት መንገድ ሚዲያ ቤተሰቦች ሁሉ ሰላም። እንግዲህ ዛሬም ተመልሰን መጥተናል። ዓለማችን ላይ እየተከናወኑ ያሉ አዳዲስ ነገሮች አሉ። እንግዲህ እንደምታውቁት ሰሞኑን ጦርነት ነው እና ያን በተመለከተ እና ወደፊት ለሚሆኑት ነገሮች የትንቢት ፍጻሜውም እንዴት ይገኛል፣ ቀጣይ ምን ሊሆን ይችላል በሚል በመንፈሳዊ አይን ምን አይነት ነገር ሊሆን ይችላል በሚለው ብዙ ማብራሪያዎችን ፓስተር እየሰጠ ነው ያለው። እሱም ቪዲዮ ዛሬ እንከታተላለን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቪዲዮን ደግሞ እስከ መጨረሻው ማየታችሁን እንዳትረሱ። በጣም ብዙ እውቀት ነው የምታገኙበት። እኔ በበኩሌ ቪዲዮን አይቼ በጣም ጠቅሞኛል። ስለዚህ ለእናንተ ላደርስ ነው ዛሬ መጣሁት። ስለዚህ ላይክ እያደረጋችሁ ቤተሰብ ሁኑ፣ አብራችሁ ሁኑ። ሰላም ጤና ይስጥልኝ ቅዱሳን፣ እንደምናላችሁ። የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ ሳምንታዊ የሆነውን ትምህርታችንን አቋርጠን እንግዲህ መቼም እንዳለ አይደለም እንዳልሰማን እንዳላየን መሆን አንችልም። በዓለማችን የሚሆነው ነገር ሁሉ የሚያሳስበናለን እና በተለይ በሚድል ኢስት የምትኖሩ ቅዱሳን የእግዚአብሔር መንፈስ ከእናንተ ጋር ይሁን፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን። በእስራኤል ሀገር ያላችሁ፣ በቴህራን በኢራን ያላችሁ፣ በዛው አካባቢ በኤሚሬትስ ያላችሁ፣ በካታር ያላችሁ፣ በዛ አካባቢ ያላችሁ ቅዱሳን፣ በሳውዲ ያላችሁ እግዚአብሔር አምላክ ጸጋውን ያብዛላችሁ። ለዚህ በመካከለኛ ምስራቅ ላሉት ይህንን ጊዜ ወስጄ መናገር እፈልጋለሁ። በተለይ እህቶቻችን በዚህ በባህሬን አካባቢ የምትሰሩ፣ በጆርዳን አካባቢ በጣም በቃ አሁን ዛሬ ማታ በጣም ብዙ ቦምባርድ እየሆነ ነው ያለው። ብዙ በቦምብ የሚደበደብ ኤሪያዎች አሉ። በተለይ በዛ በቤይሩት አካባቢ ላይ የተለያየ አካባቢዎች በሚድል ኢስት ብዙ ቀውጢ ነው ያለው እና ወሬ ሁሉ የሚያስፈራ ነው እና ፓስተር ምንድን ነው እየሆነ ያለው? ዘመናችን ላይ ምንድን ነው የመጣብን? እንደዚህ አይነት የተዘበራረቀ ነገር ምንድን ነው? እና ወሬ ሁሉ የሚያስፈራ ነው፣ የሚያስደነግጥ ነው፣ የሚያስጨንቅ ነው። ምናልባት ወደኋላ ሊሄድና አሜሪካን ሀገር ለትንሽ ጊዜ ይሄ ጦርነት ከመጀመሩ በፊት በጣም የሚያስበረግግ በጣም ነውጠኛ የሆነ ዘመን ላይ ደርሰናል። አሜሪካን በኃይለኛ የፖለቲካ ነውጥ ውስጥ ነበረች። ኃይለኛ የፖለቲካ እንቅስቃሴ ነበረ። በተለይ ጄፍሪ ኤፕስቲን የሚባል ሰው ትልቅ ወንጀልን የሰራ የራሱ አይላንድ ያለው በእጅግ ባለጠጋ የሆነ በብዙ ወንጀሎች የዓለም መንግስታቶች በሙሉ ነገስታት፣ ፕሪንሶች እየመጡ በሱ ቤት ውስጥ ያልሆነ ወንጀል የለም። እዚህ ቦታ ላይ ላወራው ማልችለው ጸያፍ የሆኑ ነገሮች በሰው አእምሮ ይደረጋል ተብሎ የማይታሰብ አንዳንዱ አሉባልታ
የሚሰማም ይመስላል። ብዙ ሰዎች ግን በሚዲያው ላይ እየተናገሩት ነው። የህፃን ልጅ ስጋ እስከ መብላት፣ ደም እስከ መጠጣት የተደረሰበት ትልቅ ወንጀል ተሰርቷል ነው የሚባለው። ስለዚህ ፕሬዚዳንት ዶናልድ ትራምፕ በዛ ውስጥ አሉበት የለበትም ክርክር በተነሳበት ሰዓት ላይ እና አንዳንዶች የሚሉት አይደለም፣ አንዳንድ ሀገሮች እንትን አድርገዋቸው ነው፣ አስገድደዋቸው ነው፣ ይሄ ካሜራ ስላለ ይሄ ፒክቸር ስላለ ካላረክ ይሄን ተብለው ነው የሚባል ነገሮች አሉ። ብዙ ቲዮሪዎች ናቸው። ወደዛ ውስጥ መግባት አልፈልግም፣ ፖለቲከኛ አይደለሁም ብያችኋለሁ። ከዛ ኦሎፌሰደን ግን ኢራን የሚባል ነገር ፈነዳ እና እዚህ አሜሪካን የነበረው ነውጥና ረብሻ በሙሉ ጸጥ ብሎ ቀጥታ ወደ ኢራን ሄደ ጉዳዩ እና አንዳንድ ጊዜ በሰለጠነው አገር ላይ አገራቸው ላይ በጣም ሙቀት ሲበዛባቸው ወይንም ደግሞ ፖለቲካዊ ጫና ሲበዛባቸው እና አደጋ ውስጥ እንደገቡ ሲያውቁ ሌላ አገር ላይ የሆነ ነገር ይቀሰቅሳል። አንዱ ይሄ ሊሆን ይችላል ተብሎ ይታመናል። ሆነ ተብሎ የተደረገ ነገር እና ይሄ ሰው ጄፍሪ ኤፕስቲን የሚባል ሰው እዚሁ ካሪቢያን አካባቢ ላይ ይሄ አይላንድ የሱ ነው። በዚህ አይላንድ ላይ ብዙ ወንጀሎችን ሰርቷል ይባላል እና የዚህ ውጤት ነው ተብሎ ይባላል። ዛሬ የምንነጋገረው ነገር ፋርስ፣ ኤላም፣ ኢራን በሚል ታይትል ነው የምንነጋገረው እና የተከሰተው የትልቁ የሃይማኖት መሪ የሺያ እምነት መሪ የሆኑት እሳቸው መገደል፣ የልጆቻቸው መገደል፣ ሴት ልጃቸው ከነባሏ እንደገና ደግሞ የልጃቸው የልጅ ልጃቸው ጠቅላላ ጄኔሬሽኑ ነው አንድ ላይ ያለቀው። በጣም ብዙ ህዝብ አልቋል እና ይሄ ዓለምን በጣም ኢራንን ለብስጭት እና ለበቀል ያነሳሳ ሆኗል። ከዚህ የተነሳ በጣም ብዙ ሚሳኤሎች እየተወረወሩ አሁን ቴሌቪዥኖቻችሁ ላይ ከፍታችሁ ዩቲዩባችሁ የምትመለከቱ ፍርስራሾች ነው የምትመለከቱት። ብዙ ሚሳኤሎች ሲተኮሱ ነው የምትመለከቱት። ቴልአቪቭ በየባንከራቸው ውስጥ ነው ያሉት እና የመሪያቸው መሞት ትልቅ በቀልን አስነስቷል እና ቴልአቪቭ ሲመታ ነው የሚያሳያችሁ እዚህ ጋር እና አገሮች በዙሪያቸው ያሉ ተመልከቱ። ኢራን እቺ ናት፣ ከእስራኤል ጋር ርቀቷ በመካከል ያለችው ጆርደን ናት እና ወይንም ደግሞ ኢራቅም አለች በመካከል። ከላይ ቱርክ ታዩታላችሁ። እንደገና ሩሲያ፣ ቻይና፣ ህንድ በዙሪያ ያሉ ሀገሮችን ትመለከታላችሁ። ሳውዲ ያልተጻፈችም እንጂ ከታች የምትመለከቱት ማፕ እዚህ ጋር የምትመለከቷት እሷ ናት እና ከታች እነ የመንንም ሁሉ ይሄ የምትመለከቱት ክቡ ነገር ኢራን በዚህ ክልል ውስጥ ያሉትን ሀገሮች በሙሉ መምታት የሚችል አቅም አላት የሚባል ነው። ያው እንግዲህ ለማጥፋት ሁሉም የታጠቀበት ዘመን ስለሆነ ያላቸው ዘመናዊ መሳሪያዎች ለዚህ ጊዜ የተዘጋጁበት ነው። ይህንን የማሳያችሁ ምክንያት ስላለኝ ነው። ዛሬ አንድ ታሪኮችን አብረን እንመለከታለን። ለመሆኑ እነዚህ ኢራን የሚባሉ ህዝቦች ምንድን ናቸው? ስለ እስራኤል ብዙ እናውቃለን፣ ብዙ አስተምረናል። እነዚህ የፋርስ ሰዎች ወይም ፐርዥያንስ የሚባሉ እነማን ናቸው? እንግዲህ ዋናው ጥንታዊቷ ፋርስ በአሁኑ ጊዜ ኢራን ተብላ የምትጠራው ናት እና በምዕራብ ኤዥያ የምትገኝ በፋርስ ባህረ ሰላጤ ወይም ፐርዥያን ገልፍ ተብላ በሚጠራ በላይ ደግሞ የካስፒያን ሲ ወይም ደግሞ የካስፒያን ባህር መካከል ያለች በጣም ስትራቴጂክ የሆነ ቦታ ላይ ያለች ሀገር ናት። ከላይ ውሃ አለ፣ ባህር አላት፣ ከታች ባህር አለ። በሁለት በኩል ሁለቱንም ዓለም መንካት ትችላለች። ኢስቱንም ዌስቱንም የሚደርስ ነገር አላት እና የፋርስ ህዝቦች ምን አይነት ህዝቦች እንደሆኑ ልንገራችሁ። የፋርስ ህዝቦች በውስጣቸው አንዳንድ ምናልባት ሂስቶሪካል ኤቪደንስ ስለመስጠት ያህል ጽሁፎች ባሳያችሁ፣ ይሄ የምትመለከቱት የራሳቸው እጅ ጽሁፍ ያላቸው ህዝቦች ናቸው። ቋንቋቸው ፋርሲ ይባላል ወይም ፐርዥያን በእንግሊዝኛ ፋርስኛ ነው እና ይሄ ቋንቋ በሌሎች ቋንቋ ላይ በጣም ተጽዕኖ አድርጓል። በተለይ በአረብኛው ቋንቋ ላይ ተጽዕኖ አድርጓል። ከዕብራይስጥ ጋር የሚመሳሰል ቁጭ ብዬ ስለቅም ነበረ አይ ቲንክ ባልሳሳት ወደ 8 የሚሆኑ የአማርኛ ቃላት ከፋርስ ጋራ በቀጥታ የተዛመዱ እንደሆኑ ትመለከታላችሁ እና ራሱ በአማርኛ አህዛብ የሚለው ቃል የፋርስ ቋንቋ ነው። ኢትስ አ ፐርሺያን ላንጉዌጅ እና በጣም በቋንቋ ተወራራሽ ነገር አለው ከብዙ ቋንቋዎች ጋር። ጥንታዊ አገር ነው እና በጣም ትልቅ አገር ነበረ። ከኢየሱስ ክርስቶስ ልደት በፊት በ6ኛው መቶ ክፍለ ዘመን ወይም በ550 ዓመተ ዓለም አካባቢ በቂሮስ አማካኝነት የተመሰረተ አገር ነው። ስለ ቂሮስ መጽሐፍ ቅዱስ የሚነግረናል እና ሴኪላር ወይም ዓለማዊ ታሪክ አላቸው፣ እንደገና መንፈሳዊም ታሪክ አላቸው እነዚህ ሰዎች እና ሜዶ ፐርዥያ የሚባል መንግስት አስታውሳላችሁ። ዳንኤል ራሱ ወርቅ የሆነ ምስል ተመለከተ። ቀጥሎ ደግሞ
ፋርስና ሜዶን የሆነ ሁለቱ እጆቹ ፋርስና ሜዶን ተብሎ የተጠሩ እና ከታች ደግሞ የሚቀጥለው የግሪክ መንግስት ከዛ ደግሞ የሮም መንግስት እያለ የጸረ ክርስቶስ መንግስት እያለ ያንን ዳንኤል 2 ላይ ያለው ምስል የተጻፈልን በዳንኤል 2 ላይ ትመለከታላችሁ። ይሄ ከባቢሎን ቀጥሎ የመጣው መንግስት የሜዶ ፐርዥን የሚባል ነው እና በዛ ይሄ እንግዲህ የባቢሎንን መንግስት አሸንፎ በባቢሎን መንግስት ላይ የሰለጠነ ትልቅ ኤምፓየር ነበር እና ግዛታቸው ወደ 3 የሚሆኑ አህጉራትን የከለለ ነበር። እስከ አፍሪካ የደረሰ ነው። ከአፍሪካ ደርሶ ከአፍሪካ ተነስቶ እስከ ሚድል ኢስት ወይም ደግሞ ወደ እስራኤልን ከእስራኤል ደግሞ አልፎ ደግሞ እስከ ሩቅ ምስራቅን የገዛ አገር ነው። በጣም ትልቅ አገር ነው። በጣም ትልቅ አገር ነው እና ይህንን ስትመለከቱ በውስጡ በጣም አንድ የቆየ ጥንታዊ አስተዳደር ያለው የጥንት ስልጣኔ ነው። ለመጀመሪያ ጊዜ የክፍለ ሀገር ማስተዳደርን የጀመሩት እነሱ ናቸው እና በጣም ለንጉሥ ታማኝ የሆኑትን ሰዎች እየወሰዱ እየሾሙ በፕሮቪንስ አድርገው ሳትራፒ ይሉታል እነሱ ከፋፍለው አገርን መግዛት ጀመሩ። ከህንድ እስከ ኢትዮጵያ ድረስ ይላል መጽሐፍ ቅዱስ። በመጽሐፈ አስቴር ላይ የፋርስ ንጉሶች ይመሩ ነበር እና በመካከላቸው ከባቢሎን ይልቅ ለየት የሚያደርጋቸው ነገር ምንድን ነው? የሃይማኖት ነፃነት ቀድሞ ይሰጡ ነበር። ከቀድሞዎቹ መንግስታት ከባቢሎን ከአሶር በጣም በተለየ መልኩ ፋርሳውያን ወይም ደግሞ እነዚህ ፐርሺያንስ የምንላቸው ሰዎች በጣም ሰው ሁሉ የገዛ ሃይማኖቱን ወይም ቅኝ የገዟቸውን ሃይማኖቶች ነፃ ይሰጡ ነበር። ለባህላቸውን ይፈቅዳሉ፣ ባህላቸውን አይነኩም፣ ሃይማኖታቸውን አይነኩም። እንደውም ለእግዚአብሔር ቤተ መቅደስ እንዲሰራ ቂሮስን እግዚአብሔር ያስነሳው ከፋርስ ነው። ነህምያ ማለት ነው። ነህምያ የአስቴር ታሪክ የሆነ ሁሉ በኢራን ነው። ስለዚህ ከእስራኤል ጋር ያላቸውንም ግንኙነት ላሳያቸው ነው። ስለዚህ ስለ ፋርስ ህዝቦች ስንነጋገር መጀመሪያ ዝርያቸው እንደ ምንድነው የሚባሉ ስማቸው ኢንዶ ዩሮፒያን ይባላሉ። ኢንዶ አውሮፓውያን ወይም ደግሞ የህንድ አውሮፓውያን አይን ወገን ናቸው ይባላል። የዘራቸው ስም አርያን ይባላል። በስነ ህንፃ፣ በስነ ጽሁፍ፣ በስነ ጥበብ በተለይ በምንጣፍ ስራቸው በዓለም የታወቁ ነበሩ እና ይሄ የምንጣፍ እስካሁን ድረስ ስሙን ይባላል ፐርሺያን ካርፔት ይባላል። እስካሁን ድረስ ስሙ እንደዛ ነው እና በጣም ኳሊቲ ያለው ምንጣፍ የፐርሺያን ነው ይባል ነበር። ሃይማኖት አላቸው። አሁን እስልምና ነው። ከእስልምና በፊት ግን ዞሮስትራይዝም የሚባል ሃይማኖትን ይከተሉ ነበር እና ዞሮስትራይዝም እንግዲህ የጥንቷ ፋርስ ወይንም ደግሞ የፐርሺያ ከእስልምና ሃይማኖትን ከመቀበሏ በፊት ለብዙ መቶ ዘመናት የሀገሪቱ መሪ ወይንም ዋነኛ ሃይማኖት ነበር እና ሃይማኖቱ በዓለም ታሪክ ውስጥ በጣም ጥንታዊ ከተባለ ሃይማኖት አንዱ ነው። አንድ አምላክ ብቻ ወይንም ደግሞ ሞኖቴይስቲክ አንድ አምላክ ብቻ ብሎ ከሚያምኑ ሃይማኖቶች አንዱ ነው ዞሮስትሪዝም ወይንም ደግሞ ዞሮስትሪዝም። ምናልባት ኦንላይን ስዕሉ ለተውላችሁ ይችላለሁ እና ስለ ይሄንን ይመስላል ስፔል ስታደርጉት ይሄንን ይመስላል እና መስራቹ ስሙ ዞሮአስተር ይባላል እና በፋርስኛ ዛራስቱራ የሚል ስም አለው እና ከክርስቶስ ልደት በፊት አስቡት 1500 እስከ 1000 ባለው ዘመን ማለት ኦልሞስት የነ ሙሴ ዘመን ልትሉ ትችላላችሁ ወይም እስከ ኖህ ዘመን ድረስ ልትወስዱት ትችላላችሁ። በጣም ብዙ ዘመን ቀድሞ የነበረ እምነት ነው። ከስሩ እንድትረዱ ስለፈለኩኝ ነው እና ይሄ የፋርሶች ከእስልምና በፊት የነበረ ለዚህ ነው ፋርሶች ስትጠይቋቸው እኛ እስላም አይደለንም አረብ አይደለንም እኛ ፋርሶች ነን ብለው ነው የሚናገሩት እና በአረብነትን አያምኑም እና በእምነታቸው አንዱ የምትመለከቱት አምላካቸው አንዱ አሁራ ማዝዳ ወይንም ደግሞ የጥበብ አምላክ ወይንም ጥበበኛ አምላክ ብለው ይህንን አምላክ ነው የሚያመልኩት። የጥበብ ጌታ ብለው ነው የሚያመልኩት አምላካቸውን ማለት ነው። የተለያዩ ምስሎች ያሉ እሱን ማሳየቱ ምናልባት ለጊዜ አይመቸን ይሆናል። ስለዚህ የጥበብ አምላክ ብለው ይህንን አምላክ ይጠሩታል። አሁራ ማዝዳ የአምላካቸው ስም ማለት ነው እና አንዱ እምነታቸው በዚህ ውስጥ ምንድን ነው? ዓለም በመልካም
ይሄ መልካም የሚሉት ብርሃን ነው። እንደገና በክፉ በጨለማ ኃይሎች መካከል ያለ የትግል ሜዳ እንደሆነች ነው የሚያምኑት። ስለዚህ ህይወታቸው በትግል የተሞላ ነው። ስለ ሰዎች ምርጫ ሲናገሩ መልካም ሐሳብ፣ መልካም ንግግር፣ መልካም ተግባር እነዚህ የሃይማኖቱ በቃ መሪ ቃላቶች ናቸው። ስለዚህ ሰው የመምረጥ መብት አለው ብሎ ያስባል ነው። መልካም ሐሳብን ከክፉ ሐሳብ መምረጥ፣ መልካም ንግግርን ከክፉ ንግግር መምረጥ፣ መልካም ተግባርን ከክፉ ተግባር መለየት ይችላል ብሎ ሃይማኖታቸው ያስተምራቸዋል። እና በመጨረሻው ዘመን መልካሙ ኃይል ክፉን ኃይል ያሸንፋል ብሎ ያምናሉ። ሙታን እንደሚነሱ ያምናሉ። እቺ ዓለም ደግሞ ትታደሳለች ብለው ያምናሉ በመጨረሻ ዘመን ላይ። ይሄ የዞሮስትሪያዝም የእምነት መግለጫ ነው እየነገርኳቸው ያለው። ስለዚህ በአምልኳቸውን በተመለከተ ደግሞ በዞሮስትሪያዝም እምነት እሳት የእግዚአብሔርን ንጽህናና ጥበብ ስለሚያሳይ በአምልኳቸው ሰዓታቸው ላይ ምን ያደርጋሉ? እሳት ያነዳሉ። ፋየር ቴምፕልስ የሚባሉ አሏቸው። ስለዚህ ሁል ጊዜ እሳት ይነዳል በመቅደስ ውስጥ። እግዚአብሔር እንደዚህ አምላክ ነው፣ ንጽህናና ጥበብ ያለው አምላክ ነው ብለው ስለሚያምኑ ወይንም ደግሞ አምላካቸው ወይም ማዝዳ ብለው የሚያምኑ ከአምላካቸው እሱን እሳት ያነዱለታል። ስለዚህ እሳቱን አይደለም የሚያመልኩት፣ ነገር ግን ወደ አምላካቸው ለመጸለይ እንደ ምልክት ይጠቀሙበታል ማለት ነው። አሁን ታሪካቸውን ከመጽሐፍ ቅዱስ ጋር አገናኝቼ ላሳያችሁ እፈልጋለሁኝ። ምክንያቱም የፋርስ ነገስታት እንደ ታላቁ ቂሮስ እነ ዳሪዮስ እነዚህ ነገስታት የዚህ እምነት ተከታዮች ነበሩ። ስለዚህ በጎ የመምረጥ ስደተኛን ከመግደል ይልቅ ማኖር፣ በቋንቋው በፈለገው እምነቱ የራሱን ሃይማኖት ያምልክ ብሎ የሃይማኖት መቻቻል ፖሊሲን ያወጡት ከዚህ እምነታቸው የተነሳ ነው። አይሁድ ወደ ሀገራቸው እንዲመለሱ የፈቀዱ እነዚህ ፋርሳውያኖች ናቸው። ቂሮስ የነሱ ሰው ነበረ። ከዚህ እምነት አስተምህሮ ጋር የተያዘ እንደሆነ እንዴት ትመለከታላችሁ? በጣም ብዙ ምሁራኖች ሃይማኖቱና የዳሪዮስና የቂሮስ አደራረግ ተመሳሳይ ነው ይላሉ። ሌላ ሰዎች ላስታውሳችሁ፣ እነዚህ የፋርስ ሰዎች እነዚህ ማጃይ የሚባሉት ኢየሱስ ክርስቶስ በተወለደበት ቀን ላይ ወይም በተወለደበት ሰዓት ላይ ከምስራቅ ሰብአ ሰገል መጡ። ደማጃ የምንላቸው አንዳንዶቹ የዞሮስትሪያዝም ካህናቶች ወይንም ደግሞ ጠቢባን ነበሩ ብሎ ይህንን ያምናሉ። ስለዚህ ኢየሱስን መጥተው ሰላም ብለዋል ይላሉ። ሌላው ደግሞ ኮከብን የመከተል መሲሁን መፈለግ በሃይማኖታቸው ስለሚመጣ አንድ መሲህ ስም አላቸው፣ የተነገረ ትንቢት አላቸው በሃይማኖታቸው። ስለዚህ ኢየሱስ እሱ ሆኖ ብለው ነው ከሩቅ ኮከብ እየተከተሉ የመጡት። ይሄ በጣም የሚገርም ነው። በጣም የሚገርማችሁ ሌላው ምንድነው? በዓለ ሃምሳ በነበረበት ሰዓት ላይ አንዱ ሐዋርያት በመንፈስ ቅዱስ ተሞልተው ከተናገሩበት ቋንቋ አንዱ የፋርስ ቋንቋ ነበር። በበዓለ ሃምሳም ላይ ተገኝተው ነበር ማለት ነው። ዛሬ ግን ላይ ያለው ፐርሺያ ወይንም ደግሞ ኢራን ሌላ ነው። ከሰባተኛው ክፍለ ዘመን በኋላ እስልምና ወደ ፋርስ ሲገባ የዚህ እምነት እንዳለ ተከታዮች እየቀነሰ ዛሬ ይሄ እምነት ዞሮስትሪያዝም የምታገኙት በኢራን፣ በህንድ ብዙ ጊዜ ፓርሲስ ብለው ይጠሯቸዋል። ፋርሲስ ማለት ከፋርስ የመጣ ማለት ነው። ስለዚህ ጥቂት ተከታዮች ነው ያላቸው። ሃይማኖታቸው እየደከመ ነው የመጣው እና አንዱ በእነዚህ በፋርሶች አንዱ እግዚአብሔር የተጠቀመባቸው ነገር ምንድን ነው? የተሃድሶ መሳሪያ አድርጎ እግዚአብሔር ተጠቅሞባቸዋል። ባቢሎንን የቅጣት መሳሪያ አድርጎ በአይሁዶች ላይ ሲጠቀም፣ ፋርሶችን ግን የተሃድሶ መሳሪያ ነበር ያደረጋቸው በመጽሐፍ ቅዱስ ወገኖች ሆይ። እና በዚህ ምክንያት ነው ፋርስ ሰፊ ግዛቷ መቆጣጠር የቻለችው በሰይፍ ብቻ ሳይሆን ህዝቦችን በማክበር በነፃነት በመስጠት በሚል በጣም የሚገርም አይነት መሪ የነበራቸው ሰዎች ነበሩ፣ እስልምናው መጥቶ እስከሚይዛቸው ድረስ በጣም ሰፊ ግዛት የነበራቸው ሰዎች ናቸው። በታላቁ ዳሪዮስ ዘመን የፋርስ ግዛት በዓለም ላይ ታይቶ የማይታወቅ ስፋት ነበረው። ከህንድ እስከ ግሪክ እስከ ካስፒያን ሲ፣ ከዛ ደግሞ እስከ ግብፅ እስከ ኢትዮጵያ ድረስ የሚደርስ በጣም ሰፊ መሬት ነበራቸው። ዓለምን ኦልሞስት ይገዙ ነበር። እንደውም በዛ ዘመን በተለይ በ480 ዓመት ዓለም አካባቢ ላይ የዓለም ህዝብ ቁጥር ምናልባት 112 ሚሊዮን ይሆናል ይባላል። በዛ ጊዜ 49 ሚሊዮን ህዝብ ያስተዳድር የነበረው ማን ነው ማለት ነው? እነዚህ የፋርስ ግዛት ውስጥ የነበሩ ሰዎች ናቸው።
እና ትልቅ የማስተዳደር ክህሎት ነበራቸው ወይንም ደግሞ ክህሎት ነበራቸው እውቀት ነበራቸው እና ይህ ማለት የዓለም ህዝብ 44% በአንድ ንጉስ ስር ነበረ ማለት ነው። ይሄ እስካሁን በሬከርድም እየተሰበረ ነው። ስዕሉን ላሳያችሁ። ምናልባት የገዙበትን ክልል ተመልከቱ። ከሩቅ ምስራቅ ጀምሮ እስከ ላይ ቱርክን ሁሉ ገዝተው እስራኤልን ገዝተው ግብፅን ገዝተው ኦልሞስት የሱዳን ጫፍ ደርሰዋል። ኦልሞስት የኢትዮጵያን ጫፍ ልትመለከታላችሁ ማለት ነው። ኦኬ ይህንን የምነግራችሁ ለምንድን ነው? መጀመሪያ ሁሌ ሳስተምር እንደምታውቁት ሂስቶሪካል ባክግራውንዱን ማስቀመጥ እፈልጋለሁ እና በጣም ዝም ብሎ አይነት ሰዎች እንዳይመስሏችሁ የሰለጠነ ህዝብ ነበረ። ብዙ ነገስታት ከየቦታው እየመጡ ስጦታው ይዘውላቸው ወደ ንጉሱ ይመጡ ነበረ። በጦርነት የታወቁ ነበሩ፣ በአርት የታወቁ ነበሩ። ልክ የእስራኤልን ታሪክ እንደምናውቀው ለእነዚህ ሰዎች አንዱ በታሪክ ላይ እንመለከታለን። ስለዚህ ዛሬ ላይ ይህችን ስዕል በቀይ መሀል ላይ ፐርዥያ ያልኩባትን ተመልከቱ። እነ ሱሳ ግንብ የነበሩት እነ አስቴር የነበሩት እዚህ ቦታ ላይ ነው። እነ መርዶኪዮስ የነበሩት እዚህ ቦታ ላይ ነው። ስለዚህ እነ መርዶኪዮስ በፋርስ ቋንቋ እየተናገሩ ነበረ ፋርስን ሲገዙ የነበሩ ሲያስተዳድሩ የነበሩት። አስቴር ንግስት የሆነችው በኢራን ነበረ ማለት ትችላላችሁ። ስለዚህ ታሪካዊ ግንኙነታቸውን እንድትመለከቱ የዛሬ ጠላትነታቸውን ሳይሆን በአንድ ወቅት ወዳጆች የነበሩ አገሮች ናቸው። ስለዚህ የእስራኤልና የኢራን ጥላቻ ምንድነው የተፈጠረው? እንግዲህ እንድታውቁት ያህል በማናት ፋርስ ወደ ኢራንነት የተለወጠችው ኢን ዘ 1930 ውስጥ ነው። ኦፊሻል ስማቸውን ኢራን ያሉት ከእስልምና በኋላ ነው የቀየሩት እንጂ ኦሪጂናል ስማቸው ፐርሺያን ወይንም ደግሞ ፋርስ ነበር። ወይንም ደግሞ በመጽሐፍ ቅዱስ ቋንቋ ኤላም ትባላለች። በኋላ እንነጋገርበታለን። የእስራኤልና የኢራን ጥላቻ እውነተኛው ምክንያት በሁለት ተቃራኒ ርዕዮተ ዓለም ወይንም ደግሞ ፖለቲካ የመረዳት ዓለምን የሚመለከቱበት እይታ ያለ ውጊያ ነው። ርዕዮተ ዓለሙ ምንድነው? በ1979 አካባቢ ላይ በኢራን አብዮት ፈነዳ እና የኢራን መሪዎች እስራኤልን ምን አሏት? አንቀበልም አሏት። በሚገርማቸው ሁኔታ ግን 1948 ላይ እስራኤል አገር በምትሆንበት ሰዓት ላይ ከአረቦች በቁጥር 1 የተቀበለችው ቱርክ ናት። ሁለተኛ ኢራኖች ነበሩ ወይንም ደግሞ ፐርሺያኖቹ ነበሩ። ፐርሺያ የምትተዳደረው ሻህ የሚባል ሮያል ፋሚሊዎች ነበሩ። የሻዎቹ በጣም የሰለጠኑ በጣም ከእስራኤል ጋር ወዳጅ የሆኑ ከኢትዮጵያ ጋር ወዳጅ የሆኑ ቀዳማዊ ኃይለ ሥላሴ በዛ ሄደዋል። በጣም ከዓለም ጋር በጣም በዓለም ላይ በጣም የተከበረ ሮያል ፋሚሊ ነበር። ለምን? የቂሮስ ዘሮች ነበሩ። እና አብዮቱ ከመጣ በኋላ እኛ አያቶላ ከመጡ በኋላ በ1979 ላይ አብዮት ሲፈነዳ የኢራን መሪዎች እስራኤልን እንደ ሀገር አንቀበላትም አሉ። እስራኤልን ትንሿ ሰይጣን ማለት እያሉ መጥራት ጀመሩ። ዓላማቸው ምን ብሎ ተናገረ አህመዲናጃድ? እስራኤልን ከምድር ላይ እናጠፋታለን፣ እንደውም ቱመር ናት፣ የካንሰር ቱመር ናት ወይም የካንሰር እብጠት ናትና ቆርጠን ማስወገድ አለብን ብለው በተደጋጋሚ በእስራኤል ላይ ይዘቱ ነበር። ዓላማቸው ምን ነበረ? እስራኤልን ከምድር ገጽ ላይ ማጥፋት። ትንሿ ሰይጣን ትልቁ ሰይጣን ማንን ነው? አሜሪካኖችን ነው። ዛሬ ሁለቱም መተውባቸዋል ማለት ነው። ሌላው የስልጣን ሽኩቻ ነበር። ኢራን በመካከለኛው ምስራቅ በጣም ትልቅ የሆነ ኃይል በጣም በቃ አካባቢው ላይ ዶሚናንት የመሆን ፍላጎት አላት። እስራኤል ደግሞ ለዚህ እንቅፋት ሆናባታለች። እስራኤል በጣም ትልቅ ሚሊተሪ ያላት፣ በአጭር ጊዜ ውስጥ ዓለምን የሚያስፈራ አርሚ፣ ዓለምን የሚያስፈራ ኒውክለር ቦምብ፣ በስልጣኔ በሀብት በሁሉ ነገር ቀድማ ሄደች ሀገር ናት። እኔና እናንተ ምክንያቱን እናውቃለን። እንግዲህ ለነሱ ግን የበላይ መሆን ልክ አሁን ግብፅና ኢትዮጵያ ላይ የምትመለከቱት አይነት ፉክክር ትመለከታላችሁ። በትንቢታዊ እይታ ስንመለከት ግን ሰይጣን እስራኤልን ለማጥፋት የሚጠቀምበት ዋነኛው መሳሪያ ኢራን ናት። ምክንያቱም መሲሁ ዳግመኛ የሚመጣው ወደ እስራኤል ምድር እንደሆነ ስለሚያውቅ በመጨረሻው ዘመን ላይ የተጻፉ ነገሮች በኋላ ላይ ይመጣላቸዋል።
የአሜሪካና ደግሞ የኢራንን ጠላትነት ስንመለከት ለየት ያለ ነው ከእስራኤል ጋር። አሜሪካ እስከ 1979 ድረስ ኢራንን እንደ ፖሊስ ትጠቀምባት ነበር። ኢራቅን የምትወገው በኢራን በኩል አድርጋ ነበር። አብዮቱ ሲመጣ በ1979 አብዮት የኢራን አብዮት ሲፈነዳ አሜሪካ ታማኝ ወዳጇን አጣች። ምን ማለት ነው? ኢራን ወደ ሶቪየት ህብረት ወይም ደግሞ ወደ ራሻ አዘነበለች ማለት ነው። ስለዚህ ታላቋ ሰይጣን ተባለች አሜሪካ። ኢራን አሜሪካንን ታላቋ ሰይጣን ግሬት ሴተን እያለች ትጠራታለች። ምክንያቱም አሜሪካ በመካከለኛው ምስራቅ ላይ ያላት ተጽዕኖ ዋና ደጋፊ የሆነችው ደግሞ የእስራኤል ደጋፊ መሆኗን ኢራን አትወደውም። ስለዚህ ከእስራኤል ጋር የተያያዘውን ነገር ሁሉ ትጠላዋለች ኢራን። ብዙ ምክንያቶቹን አንዳንዶቹን ፖይንት አሳየዋቸው። እንግዲህ ይሄ ግጭት በሁለት የእስልምና ጎተራዎች ወይም በሁለት የእስልምና ጎራዎች መካከል ያለ የዘመናት ጥላቻ ነው ልትሉ ትችላላችሁ። አንዱ ሺያና በተለይ ይቅርታ አሁን የምናገረው የኢራንና የሳውዲን ደግሞ ጥላቻ ነው። ከአሜሪካ ጋር ያላት ጥላቻ ከእስራኤል ጋር ያላት ጥላቻ አሳየዋችሁ። ከኢራን ጋር ያላት ጥላቻ ወይንም ከሌሎች የአረብ ሀገራት ጋር ደግሞ የሚያጋጫት ነገር ምንድን ነው ካላችሁ የእስልምና ጎራዎች ሺያና ሱኒ የሚባሉ አሉ። ኢራን የሺያ ወይም የሺያይት እስልምና መሪ ስትሆን ሳውዲ አረቢያ ደግሞ የሱኒ እስልምና መሪ ናት ማለት ነው። ዶክትሪኑን እዛ ለእነሱን ተወውና ለዘመናት እውነተኛው እስልምና የት ነው በሚለው ነገር እርስ በርሳቸው ሲጣሉ ሲዋጉ የኖሩ ህዝቦች ናቸው። የአረብና የፋርስ ዘር ከሃይማኖት ባለፈ አረቦች ፋርሳውያን ወይም ኢራኖችን ቀጠናውን እንዲቆጣጠሩ አይፈልጉትም። ምክንያቱም እምነታቸው ለየት ያለ ስለሆነ። ስለዚህ ብዙ አረብ ሀገራት ከኢራን ይልቅ ከእስራኤል ጋር በሚስጥርም ሆነ በይፋ መተባበርን መርጠዋል። አሁን የኢራን ነገር አላስተማመን ብሏቸዋል። የፖለቲካውን ልተወው ብያቸዋለሁ። ቱርክ ታዲያ እዚህ ላይ የት ናት ብላችሁ ካላችሁ ቱርክ በዚህ ጨዋታ ውስጥ በሁለት ቢላ የምትጫወት ትመስላለች። ታስታውሱ እንደሆነ እስራኤልን እንግሊዞች መጥተው ከመረከባቸው በፊት የኦቶማን ኢምፓየር ነበረ። የኦቶማን ኢምፓየር ማለት የቱርክ ኢምፓየር ማለት ነው። ቱርኮች ነበሩ እስራኤልን ያስተዳድሩ የነበሩት፣ ያን መካከለኛ ምስራቁን ይገዙ የነበሩት። ቱርክ የቀድሞ የኦቶማንን ግዛት ክብር ለመመለስ በጣም ትፈልጋለች። ስለዚህ ከዚህ የተነሳ በወዲህ ከአረቦቹ ጋር መስማማት አለባት፣ ከወዲያ ደግሞ ከኢራኖቹ ጋር ላትስማማ ትችላለች። አንዳንድ ጊዜ ከኢራን ጋር ትተባበራለች፣ በተለይ እስራኤልን በመቃወም ነገር ላይ ትተባበራለች። በሌላ ጊዜ ደግሞ የቀጠናው መሪ ለመሆን ከኢራን ጋር ትሻቆታለች ማለት ነው። ፉክክሩ በኢራንና በቱርክ መካከል አለ። ተመልከቱ መካከለኛው ምስራቅ እንዴት ቮለታይል እንደሆነ፣ እርስ በርስ ያላቸውም ነገር እንዴት አስቸጋሪ እንደሆነ ትመለከታላችሁ። አሁን የኔ ስራ ወደሆነ ወደ እግዚአብሔር ቃል እንምጣ። ፖለቲካውን ለፖለቲከኛው እንተውላቸው። የትንቢት ሚናው ምንድን ነው ወገኖች? ትንቢታዊ ሚና በሕዝቅኤል 38 ላይ ጎሜር እና ቶጋርማ የሚል ቃል ትመለከታላችሁ። በሕዝቅኤል 38 ላይ ቶጋርማ ማለት የዛሬዋ ቱርክ ናት። በመጨረሻው ዘመን ላይ ከፋርስ ወይም ከኢራን ጋር ተባብሮ በእስራኤል ላይ የሚዘምቱ ሀገሮች አንዷ ቱርክ ናት። ስትራቴጂውን ስትመለከቱ ወይም ደግሞ ሎኬሽናቸውን ስትመለከቱ ኢራንም ቱርክም በጣም እስራኤልን ለመውረር በሚመች ሁኔታ ላይ አብረው እንደተቀመጡ ትመለከታላችሁ። ስለዚህ ቱርክ በመጨረሻው ሰዓት ወደ ኢራን ወገን እንደምትሄድ ትንቢቱ ያሳያል። አሁን ዛሬ ነው ዜና ነው የስመለከት ነበረ ጠዋት ላይ እና አንዱ የተመለከቱት ነገር ምንድነው? ቱርኮች መቃወማቸውን ሌሎች እስላሞች ሀገሮች ላይ በተለይ ካታር ላይ የምትወረውረው ቦምቦችን የአሜሪካንን ቤዞች የምትመታውን ነገር እቃወማለሁ በሚል ቱርክ ተናገረች በሚገርም ሁኔታ። እና ግን መጨረሻውን አሁን ያለው አርማጌዶን ነው ወይ? ገና ነው። አርማጌዶን ገና ነው። ነገር ግን አሁን እያቀራራ ያለውን ተመልከቱ። እስራኤል የእግዚአብሔር ማፕ ናት ብያችኋለሁ። ካርታ ናት፣ ካላንደር ናት። እና እስራኤል ላይ እየከበበ ያለውን ተመልከቱ። ጭፍራ ኢየሩሳሌም አሜሪካን እንኳን የማታዋጣት ዘመን ይመጣል። በደምብ ስሙኝ። አሜሪካ እንኳን የማታዋጣት ዘመን ይመጣል። አሜሪካ ከዙሪያ ዞር ልትልባት ትችላለች። ወገኖች ሆይ ለእስራኤል ተስፋዋ እግዚአብሔር ብቻ ነው። ሩሲያና ቻይና ኢራንን ደግፈው ቢገቡ
ምንድነው የሚሆነው የሚል ጥያቄ ደግሞ ይነሳል። ይሄ ሁኔታ በጣም አደገኛ ነው። አሁን በቀጥታ አልገባም እንጂ በመሳሪያ በተለያየ ድጋፎች አድርገዋል። አሁን ያላት የመሳሪያ ክምችት ስቶክፓይል የከማቸችው መሳሪያ ሁሉ የራሱ አይደለም። ግማሹ ከቻይና ግማሹ ከራሽያ የተላከላት ነው ይባላል። ፓኪስታን የእሷ ደጋፊ ናት በእስልምናው አንጻር። ስለዚህ አሁን እነዚህ ሩሲያና ቻይና ኢራን አብሮ መግባት ቢጀምሩ ሶስተኛ የዓለም ጦርነትን ሊያስነሳ ይችላል። ግን አርማጌዶን አይደለም፣ ገና ሎካል የሆነ ጦርነቶች ሊያስነሳ ይችላል። ሚድል ኢስትን ያካተተ አሁን እንግሊዝም የገባችበት ሌሎችም ሀገሮች ሊገቡበት ይችላሉ። ራሽያ ከዩክሬን ጋር አቅም የላትም። በጣም ባንክራፕት አድርጋለች። አቅም የላቸውም ፋይናንሻሊ። ከዚህ የተነሳ ነው ሊገቡ የማይችሉት። ቻይና ደግሞ ከብዙ ሀገሮች ጋር ያነካካታል። ከገበያ ጋር ነው እሷ የምትሄደው ወገኖች። እና አሁን ያለው ነገር በቀጥታ ወደ ሶስተኛው ዓለም ሊከት ይችላል። አዎ ይችላል። ወደ ሶስተኛው ዓለም ጦርነት ማለት ነው። ሩሲያ መጽሐፍ ቅዱስ እንደሚገልጣት ጎግ ናት። ሩሲያ ከኢራን ጋር ወታደራዊ ስምምነት አላት። ሩሲያ ከገባች አሜሪካና አውሮፓ ወይንም ደግሞ ኔቶ በቀጥታ ይገባል። ኔቶ ደግሞ ሌላ ይሿል። ይሄ ደግሞ በሕዝቅኤል 38 እና 39 ላይ ያለውን ታላቁን ጦርነት ሊከፍተው ይችላል፣ ወይም ትዕይንቱን ሊፈጥረው ይችላል። ቻይና በኢኮኖሚ በቴክኖሎጂ ኢራንን የምትደግፍ ናት ቆይቷል። ምክንያቱም ከአሜሪካ ጋር ካላት የተካበደ ችግር የተነሳ። ስለዚህ ቻይና ከገባች ጦርነቱ ወዴት ይሄዳል ማለት ነው? ጦርነቱ ወደ ፓሲፊክ ይሄዳል ማለት ነው። ከሚድል ኢስት ወደ ፓሲፊክ ይሄዳል። በዛ ውስጥ ማማ አለው፣ እነ ጃፓን አለው፣ እነ ታይዋን አለው። ጦርነቱ ወደዛኛው ወደ ሩቅ ምስራቅ ይሄዳል ማለት ነው። ስለዚህ ዓለም በአንድ ጊዜ ጋልቫናይዝድ ወይንም ደግሞ ሰደድ እሳት ይለቀቅባታል ማለት ነው። ቻይና ከገባች ጦርነቱ ወደ የማይፈለገው አቅጣጫ ሊሄድ ይጀምራል እና ውጤቱ ምን ይሆናል ካልን እንዲህ አሁን ቢታሰብ ቢሆን ብለን ነው ብለን ያሰብነው። እንዲህ አይነቱ ጥምረት እስራኤልን በሰውኛ እይታ አደጋው ላይ ቢጥላትም መጽሐፍ ቅዱስ ግን እግዚአብሔር ራሱ ጣልቃ ገብቶ እነዚህን ኃይሎች እንደሚቀጣ መጽሐፍ ቅዱስ ያበስረናል። እግዚአብሔር ስም የተባረከ። እነዚህ ሁሉ ሽኩቻዎች የሚያሳዩን አንድ እውነት አለ። ጠላቶች ጥምረት እየፈጠሩ እስራኤልን የከበቧት ጠላቶች መጽሐፍ ቅዱስ አስቀድመው የተናገራቸው ናቸው። በዚህ መካከል የእግዚአብሔር ጥበቃ አለ። ዓለም በሙሉ ቢሰበሰብ እግዚአብሔር እስራኤልን አሳልፎ አይሰጥም። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። በኪዳን ስለተያዘች ማለት የቤተ ክርስቲያን በዚህ ቦታ ላይ ያላት ቦታ ምንድን ነው ካላችሁ መድረክ እየተሰራ ስላለ ለጸረ ክርስቶስ መድረክ እየተሰራ ነው። የተለያየ አይነት ቁጥሮች በዓለም ላይ ይሄ ይቻል እንደሚባል ጸረ ክርስቶስ ይመቸዋል። ለዓለም ሰላም መፍትሄ አለኝ ብሎ የሚነሳ ሰው ይመጣል። ጦርነት ብቻ አይደለም የሚሆነው፣ የኢኮኖሚ ክራይሲሶች ይሆናሉ። ትልቅ የሆነ የኢኮኖሚ ውድቀት ይሆናል። ሰሞኑን ሲነገር ነበረ። ይሄ ሰርጡ ላይ በኋላ መጣበታለሁ። እሱም ቦታ ላይ ከተያዘ የዓለም ኦይል መተላለፊያ ስለሆነ የኑሮ መናር ይሆናል። ቤንዚን ይጠፋል። ከዚህ የተነሳ ትራንስፖርቴሽን ውድ ይሆናል። ምግብ ላይ ዋጋው ይጨምራል። ወገኖች ወደኋላ ልመለስና በጥንቱ ዘመን ላይ እግዚአብሔር ማናት ፋርስን የተጠቀመባት ኢራንን የተጠቀመባት ለማዳን ተጠቅሞባታል። ባላደራ አድርጓት ለእስራኤል የእግዚአብሔር ነፃነት መሳሪያ አድርጎ ተጠቀመባት። ቂሮስ አዋጅ አወጣ በ539 ላይ የፋርሱ ንጉሥ ቂሮስ ባቢሎንን ድል ካደረገ በኋላ በምርኮ የነበሩ አይሁዳውያንን ወደ ሀገራቸው እንዲመለሱ ቤተ መቅደስ እንዲሰሩ እግዚአብሔር በሱ አድርጎ ፈቀደላቸው። ዕዝራ ምዕራፍ 1 ላይ ሄዳችሁ ተመልከቱ። አዋጅ አወጀ። ቂሮስን እግዚአብሔር ቀብቶታል ብሎ ኢሳይያስ ከ150 ዓመት በፊት ትንቢት ተናግሮ ነበረ። ኢሳይያስ 45 ቁጥር 1 ሄዳችሁ ተመልከቱ። ስለዚህ ቂሮስ እግዚአብሔር የቀባው እንደሆነ እንደ መሲህ አድርጎ በተለይ ለዚህ ለአሕዛብ ነው መሲህ ብሎ የጠራው እግዚአብሔር ተጠቀመበት። እስራኤልን ለመመለስ ተሐድሶ በእስራኤል ዘንድ እንዲመጣ የአስቴርና የመርዶኪዮስ ዘመን የሆነው በፋርስ ግዛት በሹሻን ወይንም ደግሞ በሱሳ ነው። አይሁዳውያን በሐማ አማካኝነት ሊጠፉ ሲሉ እግዚአብሔር ንግሥት አስቴርን ተጠቅመው ሕዝቡን ያዳነው በዚህ በሱሳን ነው፣ በኢራን ነው። ወገኖች ሆይ ሰሞኑን የፑሪም በዓል ነበራቸው በእስራኤል እና ፑሪም በዓል ሴሌብሬት ነው የሚያደርጉት። ከሐማ የዳኑበት ጊዜ ነው። የሚገርም ነው። አሁንም ጦርነት አለባቸው። እግዚአብሔር እንደገና ሌላ ፑሪም ሊያመጣላቸው ይሆናል። ለዚህ ዛሬ አይሁድ ፑሪም የሚለውን በዓል የሚያከብሩት ይህንን የፋርስ ታሪክ በማሰብ ነው ልላችሁ ነው። ነህምያና ዕዝራን ውሰዷቸው። ነህምያ የፋርስ ንጉሥ አርታሃሽታን የሚባል ሰው የእሱ ጠጅ አሳላፊ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ብዙ ታሪኮች ከፋርስ ጋር የተያዙ ናቸው፣ ከኢራን ጋር የተያዙ ናቸው። ንጉሱ በሰጠው ፈቃድ ድጋፍ
የኢየሩሳሌም ቅጥር እንዴት እንደታደሰ በነህምያ ዘመን ትመለከታላችሁ። ወገኖች ሆይ እስከ ቅርብ ጊዜ ድረስ እስከ 1979 ጊዜ ድረስ እስራኤል በጣም ወዳጅ የነበረችው አገር ቢኖር ኢራን ነበር። ከኢራን ጋር በጣም ወዳጃሞች ናቸው በብዙ ደረጃ። ልክ የዳግማዊ ቂሮስ ተስፋ በ20ኛው ክፍለ ዘመን የኢራን ነገስታት ሻህ ራሳቸውን እንደ ቂሮስ ወራሽ አድርገው ይመለከቱ ስለነበረ ኢራንና እስራኤል እንደ ሀገር በቃ አንድ ተቀባብለው ይኖሩ ነበር።